معاشر المؤمنين ባለን አጭር ሰዓት ከፊት ለፊት ያለውን ደመና እየተጠባበቅን ስለ ውዷ ሀገራችን ስለ ኢትዮጵያ እናወራለን። ኢትዮጵያ የበርካታ ብሔር ብሔረሰቦች ምድር፣ ቀለመ ብዙ፣ ብሔረ ብዙ፣ ቋንቋ ብዙ ኢትዮጵያ አላህ ከርሰ ምድሯንም ሆነ ገጸ ምድሯን የባረከላት የረድኤት ምድር። ኢትዮጵያ ውስጥ ከኢትዮጵያ ወጣው የሚፈሱ ከ10 የሚበልጡ ወንዞችን የያዘች ሀገር ትራንስ ባውንደሪ ይሏታል። ወደ ኢትዮጵያ የሚፈስ ወንዝ የለም ከኢትዮጵያ የሚወጣ ቢሆን እንጂ። ኢትዮጵያ ከ30 የማያንሱ ስመጥር ሐይቆችን የያዘች ምድር። ሳውዲ አረቢያን ብንወስ አንድ ሐይቅ የላትም። ኢትዮጵያ ግዙፉን ጣናን ጀምሮ ስመጥር 30 ሐይቆችን አላህ የሰጣት የባረካት ምድር። ኢትዮጵያ ስምጥ ሸለቆ ማለፊያ የሆነች በርካታ ማዕድንን፣ ነዳጅን፣ ወርቆችን፣ አልማዞችን የያዘች የተባረከች ምድር ኢትዮጵያ ከ2000 በላይ በስም የሚታወቁ ተራሮችን የያዘች ሀገር። ወራሪዎች እንኳን መጥተው ሊወሯት ሲሉ አረበኞቹ ሸሂዶቹ ብቻ ሳይሆን ተራሮቹም አብረው ተዋድቀውላቸዋል። ለጠላት አልተመቹም የተባለላት ሀገር ኢትዮጵያ የነጃሺ መናገሻ፣ የቢላል ምድር፣ የኡሙ አይመን አፈር ኢትዮጵያ እሷን ካልነኳችሁ እንዳትነኩት ሲሉ ነብዩ አለይሂ ሰላቱ ወሰላም ከሩቅ ጥበቃ ያዘዙላት መለኮታዊ ክልከላ የተቸራት የተከበረች ሀገር ኢትዮጵያ እሷ ውስጥ ፍትህ የማይዛነፍበት ንጉስ አለ። እሷም የእውነት ምድር ነው የተባለች ምድር ኢትዮጵያ በርካታ ምሁራንን ያወጣች፣ ልሂቃንን ያመረተች፣ በርካታ ዑለሞችን ያወጣች፣ በርካታ ኡስታዞችን የወለደች ማህፀነ ለምለም ኢትዮጵያ አላህ ዘንድ የተለየ ቦታ ያላት የመጀመሪያው የስደት ምድር የቢላል አፈር ኢትዮጵያ። እቺ ሀገር ለሌላው ዘፈን ማሻሻጫ ልትሆን ትችላለች፣ ለሌላኛው ደግሞ የፖለቲካ ፓርቲ ውድድር ማጣፈጫ ቅመም ልትሆን ትችላለች። ለኛ ግን መለኮታዊ ክብር የተሰጣት የነጃሽ ውርስ የቢላል አገር የኡሙ አይመን ምድር ነች። ይሄን ካርዳችን ዛሬው ሌላው ቀምቶ አግላይ ፖለቲካን እያወራ አግላይ አስተሳሰብን እየከተተ ለሷ እሱ ዘብ እንደሆነ ሲናገር በምናይበት አሳፋሪ ወቅት ላይ እኛ ሙስሊሞቹ እኛና ኢትዮጵያን መነጋገር ዳግም በእኛ ላይ ግዴታ ይሆናል። እንደምታውቁት ነብዩ አለይሂ ሰላቱ ወሰላም የአብርሃምን መንገድ ለማስቀጠል፣ የሙሳን ፋና ለማስቀጠል፣ የኢየሱስን መንገድ ለማስቀጠል ጥሪውን ይዘው መካ ላይ ሲነሱ መካ ለሳቸው ምቹ አልነበረች። ባልደረቦቻቸው ወደ የት ይሸሹ? ነብዩም አለይሂ ሰላቱ ወሰላም ከወህይ ተነገራቸውና ወደ ዝች ምድር ወደ ኢትዮጵያ እንዲሰደዱ ሰሃባዎች ተወሰነ። ጃዕፈር እየመራቸው የመጀመሪያው ቅፍለት ወደ ዝች ሀገር ተመመ፣ ወደ ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁትም ነበር። አሁን የነብዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቱ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። ያሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብጽ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ ያሁኗ ቱርክ እስልምና ከመግባቱ 405 ዓመት በፊት እስልምና ኢትዮጵያን ተቀላቅሏል።
ኢትዮጵያ ከእስልምና ጋር ለየት ያለ ቁርኝት ያላት ሀገር ነች። ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያውን ቅፍለት ላኩ። ሰሃቦቹም ተመለሱ። እንደገና 83 ቅፍለቶችን የአብራክ ክፋያቸውን ሩቅያን ከባላቸው ዑስማን ጋር አድርገው ወደ ኢትዮጵያ ለስደት የላኩባት ምድር ኢትዮጵያ ነች። ልብ ብላችኋል? የነቢዩ ልጅ ያረፈችበት ምድር ኢትዮጵያ። ጀነት ነቢዩን ዓለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ብኑ ዓፋን፣ መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። እነ ጃዕፈር ረግጠዋል። ስለ ኢትዮጵያ ያለን ዕውቀት እጅግ ቁንጽልና ትንሽ ብቻ ነው። የነጃሺ ምድር ነች። ፍትሃዊ ንጉሥ የእውነት ምድር ነች ኢትዮጵያ። ነጃሺ ሲታወስ የመጀመሪያ የሰለመው ንጉሥ ማለት ነጃሺ። ኢትዮጵያን ጸሐፍቶች ግማሹ አምነው ግማሹ ቢያስተባብልም ዓለም ላይ ያሉ ዕውቅ ጸሐፍት ይህን ታሪክ ያረጋግጣሉ። ከዛም በላይ የአላህ ምስክርን ቁርአን ላይ ይበቃናል። ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን ይዘው ሲነሱ አስተባበሏቸው። ወየቁሉ الذين كفروا لست مرسلا እነዛ ከሃዲያን እኮ አንተ የአላህ ነቢይ መልእክተኛ አይደለህም ይሉሃል። ቁል ብለህ በላቸው ከፋ ሸሂደን በይኒ ወበይነኩም በእኔና እናንተ መሃል እኮ ከምስክር በኩል አላህ ይበቃናል በላቸው። ወመን ዒንደሁ ዒልሙል ኪታብ አሊያም ያ ሰውዬም አብሮ ምስክር ይሆናል የመጽሐፉ ዕውቀት ያለው ሰው። ወመን ዒንደሁ ዒልሙል ኪታብ ይሄ ግለሰብ ማን? ሁለት ሪዋያ አለ። አንደኛው መዲና ውስጥ የነበረው ታዋቂው የይሁዶቹ ምሁር አብደላህ ብን ሰላም፣ ሁለተኛው ነጃሺ ነው የሚል ተፍሲር አለ። አላህ ለነብዩ ነብይነት ምስክር ራሱን ጠርቶ ከዛ ማስከትሎ ነጃሺን የጠቀሰለት የተከበረ ንጉስ። ነጃሺ አለይሂ ሰላም ሲሞት አላህ በወህይ ለነብዩ ነግሯቸው፣ እሱ የሞተው ኢትዮጵያ ውስጥ ነው፣ ነብዩ ያሉት መዲና ውስጥ ነው። በወህይ ተነግሯቸው ዛሬ ደግ ወንድማችሁ ነጃሺ አልፏልና ሶላተል ጋይብ እንስገድበት ብለው የሩህ ሶላት የተጀመረበት ዛሬ ይሄም መስጊድ በሰየምንለት ታላቁ ንጉስ በነጃሺ ነበር የተጀመረ። ሶላተል ጋይብ ሲሰገድ ስናይ ነጃሺ እዚች ምድር ላይ ይታወሳል። ፍትሃዊው ንጉስ፣ አሸናፊው ንጉስ፣ አማኙ ንጉስ ነጃሺ። እሱን እናስታውስ ዘንድ በአፍሪካችን ትልቁ የሚባለው ይሄን ትልቅ ኢንስቲትዩት በሱ እንዲወሰንም መታሰቡ ለዛ ነው። ኢትዮጵያ ከእስልምና ጋር ጥልቅ ቁርኝት ያላት ሀገር ኡሙ አይመን ኡሚ ባዕደ ኡሚ ያሏት ነቢዩ ዓለይሂ ሰላቱ ወሰላም ከእናቴ በኋላ እናቴ ናት ያሏት ኡሙ አይመን እሷ እኮ ኢትዮጵያዊ ነች። እኛ እኮ ነቢዩን ያጠባችው እናት እናታችን ነች። በነቢዩ ደም ውስጥ የሐበሻ ደም አለ። እኛ ከነቢዩ ደም ጋር ተቀላቅለናል። ከጅማታቸው ጋር አብረን ተሰፍተናል። ኢትዮጵያና እስልምና አንድና ያው ናቸው፣ ሚለያዩ አይደለም። ኢትዮጵያ የቢላል ምድር ነች። የነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያው ሙአዚን ቢላል ረዲየላሁ ተዓላ አንሁ። ምነው ቢላል ኮቲህን ጀነት ውስጥ ሰማሁት እሳ የተባለለት ቢላል። የሰው ልጆች ሁሉ ጀነትን ይናፍቃሉ፣ ጀነት ደግሞ ምትናፍቃቸው ሰሃባዎች አሉ ተብለው ከተጠቀሱት ውስጥ አንዱ ቢላል ይገኝበታል። እኛ ጀነትን እናፍቃለን፣ ጀነት ደግሞ ቢላልን ትናፍቃለች። የሱ ምድር ነች ኢትዮጵያ። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለቴ። ቱርክ ውስጥ ብትሄዱ ከኛ በኋላ 400 500 ዓመት እስልምና የተቀበለው ቱርክ ውስጥ ካሏት 85000 መስጊዶች ውስጥ በርካቶችን ቢላል ተብለው ተሰይመዋል። ቱርክ ውስጥ ሙአዚን ሆነ ስትመረቅ ሰልጥነህ የቢላል ወራሽ የሚል ሰርቲፊኬት ይሰጣል። ኩዌት ውስጥ ብትሄዱ የቢላል ጎዳና የሚል ታገኛላችሁ። ሳውዲ አረቢያ ውስጥ ያልተወለደበት እቺ ምድር ትላልቅ ሰሃባዎችን የነብዩን ባልደረቦችን ያመረተች ምድር ኢትዮጵያ። ኢትዮጵያ ለኛ ቀልድ አይደለች። ለሌላው ዘፈን ማሻሻጫ ነች፣ ሌላው ስልጣን ማጽኛ ነው፣ ለሌላው የፖለቲካ ካርድ መሳቢያ ነው። ለኛ ግን የነብዩ አደራ ነች። እኛንን የመጀመሪያው አንሳሮቹ
ሙሃጅርና አንሷር እንሰማለን። ከመካ ተሰደዱ ወደ መዲና ስደተኞች አሉ፣ ሙሃጅር አንሷር አሉ፣ ዲኑን የረዱ። እኛን ግን የመጀመሪያው አንሷሮች ለዚድ የነብዩ ሰሃባ ባልደረቦች የተቀበልን ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደ ገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራን? ቱርክ ውስጥ አንድ ሰሃባን የተቀበረው ኢስታንቡል ጫፍ መግቢያ ላይ አቡ አዩብን አልአንሳሪ እዚህ ኹጥባ ላይ አንስተነዋል። ቱርኮቹ ይሄን አንድ ሰሃባ አገኘን ብለው ሱልጣን የሚል የነገስታት ማዕረግ ሰጠውት፣ ዘበኛ አስቀምጠውለት፣ መስጂድ ከጎን ሰርተው አሁን የሚጎበኝ የቱሪስት መስህብ አድርገዋለች። ቻይና ውስጥ ያለው አንድ ሰሃባ ነው። እሱ ግን ተካብዶ ኢንሳይክሎፒዲያ ውስጥ ታገኙታላችሁ። ኢትዮጵያ 31 ሰሃባዎች ያረፉባት ምድር ነች። በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለኛ ኢትዮጵያ ቀላል አይደለች። የነብዩ አደራ ነች። የነብዩ ሰሃባዎች አሻራ ያለበት ምድር ነች ኢትዮጵያ ስትባል። ለሌላው ቀንድ ማጫወቻ፣ ማላገጫ፣ ማዳመቂያ ሊሆን ይችላል። እኛ እንደሷ እንደራደረም መዝቻል። ለኛ ልዩ ሀገር ነች። የመሻይኾች ምድር ነች። የዑለማዎች ምድር ነች። በርካታ ዓሊሞችን ያፈለቀች ሀገር ነች ኢትዮጵያ። እቺ ምድር ከኛ ጋር ሲታወስ ትልቅ ቁርኝት አላት። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል። የዘመኑ ምሁራኖች የኢትዮጵያ ታሪክ እንዴት ተጠና ብለው 3 እርከኖችን ያወርዳል። አጋጣሚ ዩኒቨርሲቲው እጃቸው ላይ ገባና ሕገ መንግሥትን የማርቀቅ ዕድል እጃቸው ላይ ወደቀና ይችን ሀገር በወዟት ታሪኳን አጠፉት። ሌላውን አስጠግተው ከፈለውን አገለል። ታሪክ የሌላት የምታወዛግር ሰላሟ ሁሌም ስጋት ውስጥ ያለ ሀገር አደረጓት። አንዱን አገለው አንዱን አቀፉ። የተገለለው እኔስ ማለቱ ሁሌም አይቀር